በረታው በእናትህ እንደዚህ አትሁን በእናትህ እንዴ በቃ በጣም አይምሮ የሚነካ ነገር ነው እውነት። እኔ ለእናንተ ራሱ ምን ብዬ ነው የምነግራችሁ? እስቲ ሶልሽ አሁን ደህና እየተቋቋመ ያለውን ሰውዬ ሄጄ ምንድን ነው የምለው? ሶላኔ አይደለም እንደዚህ ያልኩት እኮ ምን ሆነ ነው እኔ ላይ እንደዚህ የምታረገው? ሁላ ነገር ምለፋው እኮ ሰላም ይሄ ነገር በሰላም ተገላግላ ልጄን አቅፋለሁ ብዬ ነው። ሰላም አንቺ ብቻ ደህና እናት እንደዚህ አትሁን እሺ። ሶላውን ሰላም እንዴት ናችሁ ውድ ቤተሰቦቻችን? ሰላም ነው ወይ? አለው እግዚአብሔር ይመስገን። ፈጣሪ ክብሩ ይስፋ ምስጋናው አይጓደል። ያው እንግዲህ ሰሞኑን ጠፍቼባችሁ ነበር አውቃለሁ። ያው አልመቻች ብሎኝ ነው በአንዳንድ ነገሮች ምክንያት። በቃ በፋሚሊም ኬዝ አለ፣ የራስም ኬዝ አለ። በቃ በብዙ ነገር እያጋጠመኝ ነው። ብዙ ነገሮች ወደ እኔ እየመጡ ነውና እነዛን ነገሮች ለመጋፈጥ እያደረኩ ያለው ጥረት ነው። ይሄን ትንሽ ከበድ ያለ ነገር ነው። አሁን ላይ ደግሞ እየሰማ ያለሁት እያደረግንም ያለው ነገር አይታችኋል። ባለፈው ሶሊን ከሆስፒታል አውጥቻት ከኔ ጋር ነበረች እና ሶላም በራሱ በኩል ደግሞ እንደዛ እንትን ብሎ ምናምን አይታችሁታል። ያሳዝናል። ማለት የሰው ልጅ የራሱን ነገር ሲሞክር እንደዚህ በቃ ሚስቱን ለማስደሰት እንደዛ ሲሞክር ደስ የሚል ነገር ነው። እኔም በጣም እውነት በቃ እዛ ጋር የሆነ የሚደብር አይነት ፊት ላለማሳየት ነው እንጂ አዝኛለሁ። ማለት እሱ የሆነ እየጣረ ያለበት ሁኔታ በቃ ያሳዝናል። እና ሶልም በቃ የሆነ ደስ ብሏታል። ግን እንዴት እንደዚህ በቃ ማለት አለ አይደለ? እንዴት ከአቅሙ በላይ እንዴት እንደዚህ ያደርጋል? እኔን ለማስደሰት ይሄን ያህል ጥግ እንዴት ይሄዳል ብላ ስላሰበች አንዳንድ ስሜቶች ተሰሟት እንጂ በቃ ደስ ብሏታል። እርግጠኛ ነኝ ደስ ማይለው የተሻለ ነገር ከነበሩበት ቤት የተሻለ ነገር ውስጥ ገባ ደስ ላይላት አይችልም። እና በቃ ደስ ብሎኛል በሱ። እኔ ደግሞ ሆስፒታል ሄጄ ያየሁትም ነገር ትንሽ አይምሮዬን ነክቶኛል እውነት ለመናገር። እኔ አሁን ምን ብዬ እንደማስረዳቸው አላውቅም። በቃ ማለት እዛ ሶላውን ደስ ብሎት እሷም በሞቀ ቤታቸውን እያሞቁ ነው ያሉት እና አሁን ሄጄ ምን ብዬ ነው የምናገረው ማለት ነው። ከባድ ነው እውነት። ቤተሰብ እንደምታስቡት አይደለም ሁሉ ነገር። እኔ ለራሴ እዚህ ጋር ትልቅ ችግር ውስጥ ነው ያለሁት። ማለት እኔ ምን ብዬ እንደማስረዳችሁ አላውቅም። በቃ ከእህቴ ጋርም ከእሷ ጋርም ብዙ ተስማሙ አይደለም ማለት በቃ እሷም እየደረሰባት ያለውን ነገር ባለፈው አይታችኋል። ከያብ ጋር ምን እንደተፈጠረው በቃ ሻንጣዬን ይዤ ልሄድ ስል እኔ ጋር ወሰድ መጥቶ ምናምን ብሎ በቃ ሌላ ነገር ውስጥ ገብቶኛልና እሷም እሱን ቪዲዮ ስታየው በቃ ደውላ ጮኸችብኝ ምናምን። እንዴት እንደዚህ ታስባለህ ምናምን ብላ አወጣችሁ። በቃ እኔ ምን ላድርግ? እኔ ግራ ስለገባኝ ነው በቃ። እና ደግሞ የጠፋሁትም ቤተክርስቲያን ነበርኩኝ። ራሴን የሆነ በቃ ከፈጣሪ ጋር እየተነጋገርኩ ነበር። ራቅ ወዳለ ቦታ ሄጄ ምናምን ለዛ ነበር የጠፋባችሁና በጣም ይቅርታ ከእናንተ ራሱ ስለጠፋው። እና አሁን ደግሞ በቃ ሶል ጋር መጥቼ ያለውን ነገር ሳይ አልቻልኩም። በቃ ሰላምን እንደዛ ሆና ሳይ ራሷን ስታ ነው ሆስፒታል የገባችውና በቃ ምንድነው እኛ ጋር እየመጣ ያለው ነገር ምንድነው ማለት እኔ ግራ ገባኝ። ምንድነው አድርገን ማስተካከል የምንችለው? በምን አይነት ነገር ነው ይሄ ሊስተካከል የሚችለው? ግራ ነው የሚያጋባው። ማለት የሁሉም ሰው ቤት የሚያንኳኳው ነገር በዚህ ሰዓት በጣም ከባድ ነው። አንዱን ስትለው አንዱ ይመጣል፣ አንዱን ስታስተካክል አንዱ ይመጣልና አሁን እኔ የሰማሁት ነገር ዛሬ በቃ በጣም አይምሮ የሚነካ ነገር ነው እውነት። እኔ ለእናንተ ራሱ ምን ብዬ ነው የምነግራችሁ? እስቲ ሶልሽ አሁን ደህና እየተቋቋመ ያለውን ሰውዬ ሄጄ ምንድን ነው የምለው? ሰላም እንደዚህ ሆናለች ውጤት እኔ ደግሞ ባላመጣስ እስቲ ትናንትና እሱ ሄደን እናምጣ ሲለኝ እሺ ብለውስ ምን ችግር ነበር? ለምን እኔ እኮ እሱን ላግዝ ብዬ እኮ ነው። እሱ እዚህ እየለፋ ነው፣ እኔ ላግዘው ብዬ ነው እኮ እንደዛ በማለቴ እኔ እንጃ። እኔ በቃ የደረስኩበት ቦታ ሁሉ እኔ እንደዚህ እያጋጠመኝ ያለውና ምን አድርጌ እንደማስተካክለው አላውቅም። ቤተሰብ ማለት በምን አይነት ነገር ላስተካክል እንደምችል ነገሩን አላውቅም። ምንድነው ተደርጎ ሊስተካከል የሚችለው? ንገሩኝ። ምን አይነት ነገር አድርጌ ነው ማስተካክለው?
እኔ ግራ ገብቶኛል እውነት ከአቅሜ በላይ ነው። እኔ ከሰላም ጋር ስንት አይነት ነገር አሳልፈናል። ከቴም ጎን ነበር ብዙ ነገር ብቻ ነበርና እኔም አሁን እሷን በቃ ለማገዝ በሄድኩበት አጋጣሚ እንደዚህ አይነት ነገር በመስማቴ አይምሮዬ ተነካ። በቃ እምላችሁ ከዚህ በላይ ምንም ልላችሁ አልችልም። አይምሮዬ ነው የተነካው። በቃ ውጤቱንም ለእናንተ ምን ብዬ መናገር እንዳለብኝ አላውቅም። ዶክተሩም በቃ በጣም ደብሮታል። እኔ ለኔ ሲያወራኝ በቃ ለሷ አትንገራት ብሎ ነው። ግን ደግሞ እሷ ማወቅ አለባት ግዴታ ነው። እሷ ካላወቀች ደግሞ ብዙ ነገር ይፈጠራል በማል ገባችሁ? እና ለሷ ደብቄ ለሶልም ደብቄ ነገ ጧት ደግሞ አንተ በአንተ ምክንያት ነው መባል አልፈልግም። ገባችሁ አይደል? ያንን ነገር ማሳወቅ አለብኝ። ለሶልም ለሰላም መናገር አለብኝ። እጄ ቤታቸው በቃ ምንም ይፈጠር ምንም በቃ ምንም ማድረግ አልችልም። እጄ እነግራቸዋለሁ ምን እንደተፈጠረ ምን አይነት ነገር ውስጥ እንደገባው አላውቅም። እኔ ወይኔ ከሰው ሁሉ ጋር ልገናኝ እንዴ? እኔ ግራ ገባኝ እኮ ሰውን ልረዳ በሞከርኩ ቁጥር እንደዚህ አይነት ነገር ነው የሚያጋጥመኝ። ምንድነው ማድረገው? ምንድነው አድርጌ ነገሮችን ማስተካከለው? እንዴት እንዴ? እና ከባድ ነው ያለውበት ሁኔታ፣ በጣም ከባድ ነው ቤተሰብ። ነገሮችን በምን አይነት መንገድ እንደምናስተካክል እግዚአብሔር ያውቃል። እኔ ግን አሁን ላለው ነገር ለሚመጣው ነገር ደግሞ እርምጃ ለመውሰድ በቃ ከፈጣሪ ጋር እነሳለሁ። ይስተካከላሉ ብዬ አስባለሁ ሁሉ ነገር። ሶልንም አረጋጋለሁ፣ ሰላምንም ሄጄ አረጋጋታለሁ። በቃ የተባለውን ነገር ውጤቱን ነገራቸዋለሁ። ሌላ ነገሩ በቃ አስፈላጊ የሆነው ነገር ሁሉ ለሷ አድርግላታለሁ። ሶልም እንዲያደርግ እናመቻቻለን። በቃ ጠንከር ብለን መቀጠል ያለብን። ለምን ከዛ ካልሆነ ምንም ማድረግ ስለማንችል ራሳችን አጠንክረን ወደ ተሻለ ነገር መምጣት ስላለብን በቃ ህይወት ደግሞ ይቀጥላል። በህይወት እስካለን ድረስ ወደፊት ብንሄድባቸው ነገሮች ነው ማመቻቸት ያለብን እንጂ ዛሬ እዚህ ጋር ተስፋ ቆርጠን የሆነ ነገር ውስጥ ከገባን ነገ ጠዋት ደግሞ በቃ የት እንደምንገባ እናውቅም። እና ሶልም በቃ እንዲጨናነቅ ስለማልፈልግ እስካሁን ድረስ አብሬው ስለነበርኩ ሄጄ አግዘዋለሁ። በቃ በተቻለው አቅም ምንም ማድረግ ስለማልችል ሄጄ እነግረዋለሁ ያለውን ነገር። በቃ ምንም ማድረግ አልችልም ቤተሰብ። ሄጄ ውጤቱን እኔ እናገራለሁ ነገ ጠዋት በእኔ እንዲሳበብ ስለማልፈልግ። ቤተሰብ እንግዲህ ቤታቸው ደርሻለሁ። እንግዲህ እስቲ ገብተን ውስጥ መናገር ስላለብኝ እናገራለሁ። በቃ ልብሴን እራሱ አልቀየርኩም እዛ ሴት እኔ ነኝ ሶላ ኪራ ሶላ እንዴት ነህ? እንዴት ነህ? ሰላም 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 እንዴት ነሽ? ሰላም ነው አለሁልሽ። ሰላም ነው። ቁጭ በይ ቁጭ በይ። ሰላም ነው። ኧረ ነገሮች ትንሽ ነገሮች አጨናንቀው ነበርና ምን የማይፈጠር ነገር አለ ብለሽ ነው? እባክሽ እኔ ቦታ አለ። እንዴት ነው? ቁጭ በል። ኧረ በእናትህ ቁጭ በል። እኔ እኮ ስደውልልህ ተደጋጋሚ እዛ እየሄድኩ ነው ስላልከኝ እኔ ደግሞ ሰላምዬ ብቻዋ ከምትሆን የትም አልሄድኩም ታውቃለህ። እንዴት ነው? አለሁልህ። ካሜራ ይዘህ ነው? ያለውን ነገር ለነሱ አንደብቅም። መቼስ ታውቃለህ፣ ለባና አንደብቅም ያለውን ነገር ሁሉንም ስለምናገር። ደግሞ ሆስፒታል ሄጄ ነበር የመጣው ዛሬና እኮ ምን የተፈጠረ ችግር አለ? ምን አሁን ሶላ እኔ አሁን እዚህ ጋር ምን አለ መሰለህ፣ አንተ እየለፋ ያለውን ነገር እያየው ነው። ሰላም በቃ አላ ደስ ወደሚል ሙድ ውስጥ መጣለች። አሪፍ ቤት ተከራይተህ እየሞከርክ ነው ያለው ራስን ለማደራጀት ምናምን። በቃ እሱ ነገር ደስ ብሎኛል። ያው ውጤቱን ስሰማ ደግሞ በቃ ማለት እኔ አይምሮ ጭንቅላት የተነካ ማለት እንደዚህ እየሞከረ ያለ ሰው። ቆይ ሶላ አይደለም ሶላ ተረጋጋ። ቆይ አሁን አንተ እኔ እንደዚህ እንድትሆን አይደለም ሰላም። ቆይ እንደዚህ እንድትሆን አይደለም። ምንድነው? ምን የተፈጠረ ችግር አለ? ሰላም ቁጭ በይ። አሁን አንቺ መቆም የለብሽም። ያው እያመመሽ እኮ ነው ለራሷ። ዶክተር እንዳትቆሚ ብሎ የለ እንዴ? ለምን ትቆሚያለሽ ታዲያ? ቁጭ በይ። አልገባኝም። ምንድነው የተፈጠረው? ምንድነው ችግሩ? ምንድነው?
ምንም ብዬ እንደማላውቅም እኔ በእናታችሁ እኔ ተጨነቅኩ እኮ ንገረኝ እንጂ ኪራ ምን እያልክ ነው? ቆይ ተጨንቄያለሁ በእናትህ። እሺ የተፈጠረው ነገር ቆይ ተረጋጊ። ለምንድን ነው የምታስጨንቀን ኪራ? ምንድን ነው የተፈጠረው? እኔ ወይ አብረን ሄደን ዶክተሩን እናናግረው። እሺ ማለት ቆይ ምንድን ነው ያለ ኪራ? ዶክተሩ ማለት ያለብንን ነገር እንንገረው ሄደን በቃ ሶላ ምንድን ነው የምንለው? እኔ በቃ ተጨንቄያለሁ ማለት ይሄን ነገር ለእናንተ መንገር እንዴት እንደምችል አላውቅም። ሶላ ምንድነው ችግሩ? ሰላም ቁጭ በይ በእናትሽ። አንቺ ነው ያታስጨንቂኝ በእናትሽ። ወይኔ እናንተ ውጭ ወጥተን እናውራ። የት? እሺ ሰላም እስካልሰማች አሁን ይሄን ነገ ጠዋት ምንድን ነው የምንለው ነው? ምን ለማን ምን ብለን እናብራራለን እንዴ? ኪራ ምን እያልክ ነው? ቆይ ሶላ በእናትህ አሁን ያታሽ ምንድን ነው የተፈጠረው ነገር? ኪራ የተፈጠረ ችግር አለ? ሰላም የምን ሆናለች? ችግሩ ሰላም ምን አለ ዶክተሩ? እሱ ልነግርህ ነው እኮ ላሳውቅህ ነው እኮ ያለሁት። ተረጋጋ ትንሽ። ለምን አትረጋጋም? በእናትህ ምንድን ነው የምረጋጋው? ኪራ መጀመሪያ እኔ ቀስ እያልኩ የነገርኩህ ያለው ነገር እንዳለ ነው የሚሰማኝ። ቀስ እያልኩ የነገርኩህ ያለሁት እኮ ተረጋግተህ እንድታዳምጠኝ ነው ሶላ። እኔ እዚህ ጋር ተጨንቄ ነው እኮ እዚህ የመጣሁት። ምን አለ ባልሄድኩ እያልኩኝ ነው እኮ እኔ ሆስፒታል እኮ። ቆይ እሺ ምንድን ነው ያለህ ነገር? እሺ ንገረኝ። እሺ ምንድን ነው ያለህ ነገር? አስጨነካት እኮ እሷም። ቆይ አትጨናነቂ ሰላም። አትጨናነቂ። እሷም እያስጨነካት ነው እኮ ኪራ። ንገረኛ ኪራ ምንድን ነው ንገረን። እሺ ምን ብዬ ልንገርህ? እሺ ሶላ ማለት ዶክተሩ የነገረኝ ነገር በጣም አስቀያሚ ነገር ነው የነገረኝ። እሺ ምንድን ነው የነገረህ ኪራ? ንገረኝ። እሺ ምንድን ነው የነገረህ ኪራ? ንገረን በቃ። ይኸው ተጨነቅን እኮ እሷም እየተጨነቀች ነው ስትወድቅ። ቆይ ምን አይነት ቦታ ላይ ነው የወደቀችው? በእናትህ ሶላ ምን አይነት ቦታ ነው የወደቀችው? እንዴት ዝም አልክ አንተ? እንደዚህ አይነት ቦታ ስትወድቅ በቃ ልጁ ላይ በጣም ጉዳት ደርሷል። ምን ማለት ነው ኪራ? ምን ማለት ነው? ሶላ በእናትህ ተረጋጋ። ምን እያልክ ነው ኪራ? እውነት ነው ይሄ ነገር ኪራ? ምን እያልክ ነው? ልጁ ተጎድቷልና ገና አሁን በህይወት ቆይ ራሱ አይታወቅም ነገር። ምን ማለት ነው እንዴ ኪራ? ሶላ ተረጋጋ በእናትህ። ምን እያልክ ነው ኪራ? ከሁለት ቀን በኋላ ነው እርግጠኛ የሆነ እንትን የሚታወቀው። ግን ዶክተሩን ሳየው ደግሞ የሆነ ውስጡ እኔ እንጃ እኔ ምን እያለኝ እንደሆነ አልገባኝም። አሁን እሺ እሷን አረጋጋት በእናትህ። ዶክተር እንዳታምኝ፣ የእውነት ያለው ነገር ፈጣሪ ያለ። እሺ ሰላምዬ። ኪራ ቀልድ አይደለም አይደል ኪራ? እንዴ ምን አይነት እኔ በእንደዚህ አይነት ሁኔታ እንዴት እቀልዳለሁ? ምን ሆነ ነው? የእውነት ኪራ ምን እያልክ ነው? ውሸት ነው በለኝ። ይሄ ነገር ውሸት ነው በለኝ ኪራ። ምን ነው ውሸት ሶላ? በቃ ዶክተሩ እኮ የነገረኝን ነገር ነው እየነገርኩህ። ምንድን ነው የሚነግረህ? ምን ማለት ነው? ልጅ የሆነ ነገር ሆኗል ማለት ኪራ? በቃ እርግጠኛ የሆነው ነገር ከሁለት ቀን በኋላ ነው የሚታወቀው። ሶላ በእናትህ አታስጨንቀኝ። እኔ እዛ ተጨንቄ ነው የመጣሁት ለራሴ። ምን ማለት ነው ከሁለት ቀን በኋላ የሚታወቅ? ኪራ ምን እያልክ በቃ ሶላውን በእናትህ እኔ እየለፋ ነው እንደዚህ እየለፋ ደግሞ እኔ እንደዚህ አይነት ነገር ሲፈጠር ምን እያልክ ነው? እኔ ገና ለገና ልጄ ተወልዶ ልጄ አቅፋለሁ እያልኩ ምን አይነት ዜና ነው የምትነግረኝ ኪራ? ምን አይነት ነገር ነው የምትነግረኝ? ኧረ እኔ ማዝኛለሁ በጣም። ይኸው ሰላምን አሁን አታሳዝናት። እሺ ሌላ ነገር ውስጥ አትክተታት በእናትህ። ተረጋጊሽ። አትጨነቂ ማርያም፣ እንዳትጨነቂ ሰላም። ሁሉ ነገር ይስተካከላል። ሰላም እንዳትጨነቂ ሰላም። ኪራ የሆነ ነገር በላት ይስተካከላል። ሶላ ምን እየሆንክ ነው አንተ? ነገሮች ይስተካከላሉ። ምን ሆኖ ነው ያለክ ነገር? ምንድነው ኪራ? አሁን አንቺ መጨናነቅ የለብሽም። በእናትሽ ቁጭ በይ። የምረጋጋው ነገር ምንድነው ያለክ? እሺ ውጤቱን አሳይ እኮ። ከሁለት ቀን በኋላ እርግጠኛ የሆነ ውጤት ይመጣል። ችግር የለም። በቃ አሁን አትጨናነቂ። እሺ ግን ያለበት ሁኔታ ጥሩ አይደለም አሁን እያለኝ ያለው። ምን ተመትቼ ነው? ምን ሆኜ ነው? የወደቅሽበት ሁኔታ በቃ ጥሩ ሁኔታ ላይ ያለው አልነበርሽም። ስትወድቂ በቃ የሆነ ነገር መጥቶሻል ወድሽም እና በቃ ተይ ሰላም፣ እንደዚህ አትሁኚ በእናትሽ። አሁን ቁጭ በይ ሰላም። ምን እየሆንሽ ነው? በእናትሽ ቁጭ በይ በእናትሽ። እኔንም አታስጨንቂኝ በእናትሽ። ሰላም ቁጭ በይ ሰላም፣ በእናትሽ ቁጭ በይ። ምንድን ነው እየነገርከኝ ያለው? ችግር የለም ይስተካከላል። አሁን ሰውንም አታስጨንቂው በእናትሽ። ኪራ ይሄ ነገር ውሸት ነው በለኝ። እኔ ላምን አልቻልኩም ኪራ። በሆነልኝ ውሸት በሆነና ነገሮችን በተውኩኝ። ሰላም ኧረ የሆነ ነገር እንዳታርግ። ውሸት ነው በላት፣ ንገራት ኪራ። ውሸት ነው በላት። ሰላም ውሸት ነው ሰላም ኪራ።
እሺ አሁን ሄደን በቃ ያለውን ነገር እኔ እሺ ምንድነው የሚሻለን? እኔ ሶላ ግራ ገባኝ እኮ ኪራ እንዴት ልጅ በህይወት የለም ትለኛለህ? እንዴት ልጅ የሆነ ነገር ሆኗል ትለኛለህ? ሶላ እኔ አይደለም እንደዚህ ያልኩት እኮ ምን ሆነ ነው እኔ ላይ እንደዚህ የምታደርገው? ይኸውላ ነገር ምለፋው እኮ ሰላም ይሄ ነገር በሰላም ተገላግላ ልጄን አቅፋለሁ ብዬ ነው። ሰላም አንቺ ብቻ ደህና በእናትህ እንደዚህ አትሁን እሺ። ሶላውን በእናትህ እኔን አታስጨንቀኝ በእናትህ። ነገሮች ይስተካከላሉ። ምን ሆነ ነው አንተ? ሶላ ነገር ይስተካከላል። ምን እየሆንክ ነው አንተ? በእናትህ ለምን አትረጋጋም እንዴ? በቃ ሰልሰለልሽ በቃ እንዴ ሶላ በእናትህ ተረጋጋ በእናትህ። እንዴ ምን እየሆንክ ነው? ኪራ ምን እየሆንክ ነው? እንዴት ብዬ ነው የምረጋጋው? ኪራ እንዴት ልረጋጋ እችላለሁ? በእናትህ እንደዚህ አትሁን እንዴ። እኔ ለዚህ ነው እኮ በቃ ላለመምጣት አስቤ ነበር፣ ግን ግዴታ ማወቅ አለባችሁ ይሄን። ሶላ እንደዚህ አትሁን እሺ በእናትህ። እንዴት ነበር የሆንኩት ማለት እንዴት ነው ወደኩት? እኔ አልገባኝም እኮ የዛ ሰዓት ምንም አላስታውስም። ብዙ ጊዜ በቃ እንደዚህ አይነት ነገር እያጋጠመሽ ነው ተደጋጋሚ አይደል እንዴ ሰላም? በቃ በዛ ምክንያት ነው እንደዛ ነው ያለኝ። እንዴት ኪራ እኔ እስካሁን ላምን አልቻልኩም ኪራ። እኔ በጣም ነው የሚጨንቀው እኮ እኔ ምን አይነት ነገር እየተፈጠረ እንዳለ በእናታችሁ። ወይኔ ለምንድን ነው ከእንደዚህ አይነት ነገር ግን ማንርቀው? ለምንድን ነው ራሳችን ቆጥበን ማንቀመጠው? ሰላም ምን ማድረግ እችል ነበር? እስኪ ንገረኝ እስኪ ምን ላድርግሽ አሁን? እሺ ምንድን ነው የተፈጠረው ያለት ማለት ምቴ ምን ጋር ነው? እስኪ ንገረኝ ምንድን ነው ችግሩ? ብዙ ጊዜ ተደጋጋሚ ወድቀሻል። ብዙ ጊዜ ዛሬ ይሄ ብቻ አይደለም፣ ብዙ ጊዜ ወድቀሻል። ሶላ ለምን አትረጋጋም? የረተው በእናትህ ላይ ሰው ራሱ ምን ይለናል? በእናትህ ተረጋጋ እንዴ። ምን የሆነ ነው? ሶላ በእናትህ ተረጋጋ እንጂ ኪራ እንዴት ብዬ ነው ያረጋጋ ነገር አለ? መጸለይ ነው በቃ እንጸልያለን። ይስተካከላል፣ ነገሮች ይስተካከላሉ። እንዴ ምን እየሆንክ ነው አንተ? አሁን በቃ ሁሉም የመጣውን ነገር በጸጋ እንቀበላለን። ይስተካከላል። በቃ እንጸልያለን። በቃ ምንም ነገር አይፈጠርም። በእናታችሁ እንደዚህ ብላችሁ አታስጨንቁኝ። መምጣቴን እኔ እንዲቆጨኝ አታርጉ በእናታችሁ። እንዴ ነገ ጠዋት የሆነ ነገር ቢፈጠር ደግሞ እኔ ላይ ነው እንትን የምትሉት። ለዛ ነው መጥቼ የተናገርኩት። ሰላም አሁን መምጣቴን እንዲቆጨኝ አታርጉኝ በእናታችሁ። በቃ ተረጋጉ። እኔ እንደዚህ እንድትሆኑ አይደለም እንዴ። ሶላ በእናትህ አታስጨንቀኝ። ተነሳ ኪራ። እንዴት ነው እኔ ብነሳ? እንዴት ልነሳ? ምን አንተ ይሄን ሁሉ ነገር አድርገህ የለ እንዴ? የምትችለውን ነገር ሁሉ እኮ አድርገሃል። ምን ሆነህ ነው አንተ? እንዴት ልጅ በህይወት የለም አደጋ ደርሶበታል እያልከኝ እንዴት ነው የምረጋጋው? ለምንድን ነው በአፍህ መጥፎ ነገር ብትጠራው? በእናትህ እኔ ልጅ ጤነኛ ሆኖ አንተ ራስህ አይደል የነገርከኝ ኪራ? እኮ ዶክተር ያለኝን እኮ ነው የነገርኩህ መጥቼ። ኧረ ሶላ ምን እየሆነ ነው? በእናታችሁ ኧረ ተው በእናትህ እንደዚህ አትሁን በእናትህ። እንዴ ምን እየሆንክ ነው አንተ? ምን ወላዱ ኪራ ምንስ ቢያስበሽ ነገር አታስጨንቃት በእናትህ። እሷን ራሱ አታስጨንቃት እንዴ ኪራ። በቃ እኔ በቃ ወይ ሄጄ ዶክተሩን ለኔ ማስጨነቅ ነው ያለብኝ። በቃ ዛሬውን ውጤቱ እንዲሰራል። እንዴት ታስጨንቀዋለህ? ምን ታስጨንቀዋለህ? ያለው ነገር እየነገረ አይደል? እንዴት ነው ከሁለት ቀን በኋላ እንዲነግረኝ በቃ ውጤቱ እንዲያሳየኝ በቃ እንዴ። ተረጋጉ። ወይ ቤተክርስቲያን እንሂድ እሺ፣ ና እንጸልይ። በቃ ጸሎት እናድርግ። ሄደን እንዲስተካከል ነገሮች ጸሎት እናድርግ። ና በእናትህ ሶላ በእናትህ እንደዚህ አትሁን እንዴ። ሰላምን ማረጋጋት እኮ ነው ያለብህ አንተ። እንዴት ከሷ ብሰ ቁጭ ትላለህ እንዴ? ለምን ከሷ ብሰ ቁጭ ትላለህ? ይኸው እሷ ተጨንቃለች እኮ። ያት እስቲ ሶላ እኔ እሷን ማረጋጋት ሲገባ እንደውም እንደዚህ ትሆናለህ እንዴ? በእናትህ አቡ ሰላም ተረጋጊ በእናትህ እሺ። አሁን እንደዚህ አትሁኝ። አንቺ መጨነቅ ራሱ ሌላ ልጁ ላይ ትልቅ ጉዳት ያመጣል። ምን እየሆንሽ ነው? ኪራ እንዴት ምን ይዘን መረጋጋው? ምን ተረጋጋው? በቃ አሁን ያለውንም ነገር እንዳያባብሰው በእናትሽ እንደዚህ አትጨናነቂ። አንቺ መጨናነቅ ነው ደግሞ ሌላ ነገር የሚያመጣው። በጣም ከባድ ነው
ኧረ በእናትህ ተረጋጋ። እንዴ አሁን አንቺ እንደዚህ መሆን እኮ ልጁ ላይ የባሰ ነገር ነው የሚያመጣው። ተይ እንደዚህ አትሁኚ። እሺ ምኑን አይቼ ልጽናና? የትኛውን አይቼ ልጽናና? እስኪ ንገረኝ። በቃ ተረጋጊና ነገሮች ይስተካከላሉ። እንጸልያለን። በጸሎት ደግሞ የማይስተካከል ነገር የለም። እውነቱንስ በጣም መረረኝ። ምንድን ነው ያለኝ? ሁሉ ነገር መረረኝ። አይኔን ነገር ውስጥ ነው የገባሁት። በእግዚአብሔር ስም በጣም ባሰብኝ። እውነት ምን ነው ሰላም? ኧረ ተይ በእናትሽ እንደዚህ አትበይ። እንዴ ምን ሆነሽ ነው? ምን እየሆንሽ ነው? ምን ሆነሽ? ምን ሆነሻል እኮ? ሆስፒታል እንሂድ እሺ። ስንቴ ሆስፒታል ተመላለስኩኝ። ምንም ጥቅም እኮ በቃ ያለውን ነገር እንዳያባብሰው በእናትሽ። እንደዚህ እየሆንሽ እኮ ነው ነገሮች የተባባሱት። ሆስፒታል ሄደን ወይ ያለውን ነገር ቼክ እናድርግ። በእናትሽ አታስጨንቂኝ ሰላም። በእናትሽ ሰላም ነይ ወይ ሆስፒታል ተነሽና እንሂድ። በቃ ነይ ተነሽ። እዚህ ታመሽ እኮ እንዴት ነው የምንቀጥለው? እሺ እንደዚህ አሞሽ እንዴት ነው ነገሮችን የምናስተካክለው? የባሰ ነገሩን አታባብሹ በእናትሽ። ሶላ አንተ እዛ ጋር ምንድነው የምታደርገው? እንደዚህ እየታመመች እሷ ምን ሆንሽ እንዴ? ሰላም ምን ሆንሽ እንዴ? ምን ሆንሽ? ኧረ ና በእናትህ ተረጋጊ። ይኸውልህ መጀመሪያ አረጋጋት እያልኩ ይኸውልህ ነገር ከመፈጠሩ አሁንም እያባባስክ ነው እኮ ያለው ነገሩ። ሰላም ተረጋጊ። እኔ ሆስፒታል ሄደው ማንም እንዳትሰሚ ሰላም። ማንም መስማት የለብሽም። ውሸት ነው ሁሉ ነገር ይስተካከላል። ውሸት ይሆናል። በቃ ነይ ተነሽ፣ በእናትሽ ነይ ተነሽ። ለውሸት ነገር መጨናነቅ የለብሽም። ተረጋጊ። በቃ ድጋሚ ሄደን ትታያለሽ። አሞሻል አሁን? እሺ በቃ እሺ ነይ ሆስፒታል እንሂድ በእናትሽ። ና ያዛት። ነይ ሰላም በእናትሽ ነይ። እያዛት የሚያስፈልገው ነገር ሊያዝ